በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን በነሐሴ ወር የሚነበብ የሚጸለይ የሰማዕቱ የቅዱስ ቂርቆስንና የእናቱን የቅድስት ኢየሉጣን የገድላቸውን መጽሐፍ ማንበብ እንጀምራለን። ሕፃኑ ቅዱስ ቂርቆስም ከወለደችው በኋላ ያቺ አወቅኩሽ ብላ ሄደች። በሀገሩም አደረች። በጎዳናዋ ስትሄድም ሰይጣን በፍልስጤም ሰዎች አምሳል ቤተሰቦቻቸውን መስሎ አገኛት። እመቤት ሆይ እስኪ አናግሪኝ አላት። እሺም አለችው። ሁለቱም ተገናኝተው ተነጋገሩ። የት ነበርሽ? ምን ስራሽም አላት? ምን ሰራሽም አላት። ያቺም ሴት አለችው ከተቸገረችና ከአጨች ከአንዲት ሴት ጋር ነበርኩ አለችው። ሰውም የላትም። እርሷ ጸንሳ የመውለጃዋ ቀን ደርሶ ነበርና ሕፃኑንም ወለደች። ችግረኛ መስላ በሀገሩ ኖረች። ሰይጣኑም የተሰወረ ነገርን ስሚኝ አላት። በልብሽ ጠብቂው፣ ለማንም አትንገሪው። ለማጥፋት የሚመክሩ ያለ መኳንንቱና ያለ መሳፍንቱ ያለ ነገስታቱ በቀር ሌላ ሰዎች እንዳይሰሙ የምትላት ሴት ማናት አለችው። እርሷ ከፍልስጤም ነገድ ክርስቲያናዊት ናት አላት። ነገዱ ከግብጣን ቤተ መንግስት የሆነ ስሙ ፈረሽመል የሚባል አንድ ያዳል ንጉስ አለ። ወደ አባቷም ይህችን ልጅ ይሰጠው ዘንድ ላከ። አባቷም እሺ አለው። እርሷም በግልጽ እምቢ አለች። ከዚህም በኋላ በግዳጅና በብዙ ጭንቅ ሄደች። እርሷ ግን በመልአኩ ብስራት ኖረች። ያ ንጉስ ልጅም በስጋ አንድ ጊዜ ተገናኛት። ከዚህም በኋላ ያለ ፈቃዱ ወደ አባቷ ሀገር ሄደች። እርሱም ወደ ጠፋችበትና ወደ ተሰወረችበት ቦታ ይፈልጋት ዘንድ አዘዘ። ችግረኛንና መጻተኛን መስላም አለች። የወለደችውም ሕፃን መሰሪ ነው። መድኃኒትም ሴቶች ከወለዷቸው ሁሉ ይበልጣል። በጥበብና በምክርም እንደርሱ ያለ የሚመስለው የለም። ሴቲቱም ሰይጣን የነገራትን ሁሉ ሰምታ በሐሳቧና በልቦና ሁሉ ተነጠቀች። በሰይጣን ነገር ጣምም ልቦናዋ ተነጠቀ። በስጋ ታገባውም ዘንድ ወደደች። እሱም ያገባት ዘንድ ወደደ። በዚህ ምክርና በዚህ ነገር ሁለታቸውም ተስማሙ። በስጋ ፍላጎትም ተገናኙ። በዝሙት ፍላጎታቸውንም ፈጸሙ። አበሳቸውን ከፈጸሙ በኋላ በመኝታቸው ተባባሉ። ከልጇ ጋር በእሳት እናቃጥላቸው ዘንድ እንሂድ አላት። መታሰቢያ ይጠፋ ዘንድ የልጇን መታሰቢያ በዓለም ሀገሮች ሁሉ ይጠፋ ዘንድ ካላቃጠልናት ሀገራችንና ከተሞቻችንን ታጠፋለች። ያችን ሴት እሺ አለችው። በዚህም ምክር ተስማሙ። ወደ እርሷም ሄዱ። ወዳለችበትም ቦታ አዩአት፣ ሰገዱላትም፣ አሏትም አንቺ ሴት ሆይ በዚህ ቦታ በችግርና በመከራ በዚህ ሰዓት አለሽን? ሰላም ይገባሻል አሏት። ከልጅሽ ጋር በረሃብ በጽም በቀር በውርጭ በፀሐይ አንቺ ከከበሩ የነገስታት ልጆች ነሽና ብለው የሽንገላ ነገርንም ተናገሯት። ቅድስት ኢየሉጣ በሽንገላ ነገር እንደመጡባት ታውቃቸው ነበርና መለሰችላቸው። እናንተ የምታስቱ ሰዎች ከልባችሁ ትናገራላችሁና አለቻቸው። የዝሙት መልእክተኞችና የቤልሆር መልእክተኞች ከኔ ራቁ። ሰውን የምታስቱና ሐሰትን የምትሰሩ ሁላችሁ በእሳት ታቃጥሉን ዘንድ ልጄን ለማጥፋትና እኔን ለማሳት የመከራችሁትን ምክር አወቅሁ። ይህንን ብላም በላያቸው ላይ በትምህርተ መስቀል አማተበች። በዚያን ጊዜም ውሾችና ጦጣዎች ሆኑ፣ ተመለሱ። ልቦናቸውም ደንዝዞ ወደ ሀገራቸው ደረሱ። እንዳበደም ውሻም ሆነው በሀገር ዞሩ። እንደዚህም ልጇ ሕፃን ሳለ ቀድሞ ምልክትን አደረገች። የእግዚአብሔር ጸጋ በእርሷ ላይ አድሯልና መንፈስ ቅዱስም ከእርሷ አልተለየምና። ሰዎችም አዩአቸው፣ ረገሟቸው፣ ሳቁባቸው። በእናንተ ላይ መጣ ነገር ይህ ምንድነው አሏቸው። በእኛ ላይ መጣ ይህ ነገር ምንድነው? አናውቀውም አሉ። በምን ምክንያት ነገሩ መጣብን? ከየትስ መጣ? እንደዚህስ በምን ሆነ? እንዲህም ሲባባሉ እንደ ቀድሞው ሰው ሆኑ። የአገር ሰዎችም በፊታቸው መልክ አወቋቸው። የቤት ሰዎችም ከቤታቸው ሰው እንደሆነች እንደ ቤተሰባቸውም የመሰለ ሰውንም አወቋቸው። እናንተ የቤት ሰዎች ሆይ ወደዚህ ሀገር መምጣታችሁ ምንድነው አሏቸው። እንደዚህ ያለ ስንፍና እንደዚህ ያለ ሕማምና ችግር ያገኛችሁ በምንድነው? ያችም የሰይጣን ልጅ አለች። እኔ ያንን ሰው አገኘሁት።
ሁለታችንም ያቺ ችግረኛ የመሰለች ሴትን ወዳለችበት ቤትም ሄድን። ፈጽመንም እናያዘን ያችም ሁለታችንንም ባየች ጊዜ በእኛ ላይ ተቆጣች፣ በአማልክቶቿ አስፈራራችን። ከዚህም በኋላ እንዳበደ ውሻ ሆንን። የሀገር ሰዎችም አሏቸው፣ እንደዚህ በሀገራችን ስራዬን የምታደርግ ጌታ አለች አሏቸው። እኛ ነገሯን ሳናውቅ እንደዚህ ሆንን? ኑ ሂደን ከሀገራችን እንስደዳት፣ እንቢ ካለችም በእሳት እናቃጥላት፣ ከዚህ ዓለም መታሰቢያዋም ይጠፋ ዘንድ። በዚህም ምክር ተስማሙ። ቅድስት ኢየሉጣም ወዳለችበት እንደመክራቸው ሄዱ። አገኟትም፣ ሰገዱላትም። ልጃችን ሆይ ከነገስታት ነገድ የሆነ እንደ ንጉስ ልጅ መሰልሽን አሏት። ሀገርሽስ ወዴት ነው? እኔ ችግረኛ አይደለሁም አለቻቸው። መንገድ ሲሄድም የመውለድ ሕማም ተያዘው፣ በዚህ ቦታና ማደሪያም ወለዱ። ያለ በጎ ነገርም ሕማምም አላገኘኝም። እነርሱ በተንኮል ወደ እርሷ እንደመጡ አውቃቸዋለችና ብዙ እህል መብልና መጠጥንም ሰውም ወዳለበት እንሂድ አሏት። ከቤታችን ሰውም መሰልሽን ከእኛ ጋራም ተቀመጪ። ቀድሞ በሰው አምሳልና በዘመዳቸው አምሳልም ወደ እርሷ የመጣ ያ ሰይጣንም አላት፣ እመቤት ሆይ እንዳንቺ ያለ የለም፣ ከሰው ልጆችም እንዳንቺ የሚመስል የለም። ብቻሽንም ያለ ሰው አትቀመጪ፣ ሕማምና ሰይጣን ደዌም እንዳያገኝሽ አሏት። ያለ ዘመንሽንም እንዳትሞጪ፣ ባትሞችም የልብ ሕመምተኛና ድዌ ትሆኛለሽና። ዓይኖቿንም አቅንታ በቁጣ አየቻቸው። የጠንቋይ ልጅ ጠንቋይ ሆይ ያላወቅኩ መሰለህን? አትዘብትብኝ፣ አትዘብዝበኝም፣ ልብህ እንደወደደ አድርግ አለችው። ያቺ የሰይጣን ልጅም ሚስትህ የታለች? ያበደ ውሻ አደረግኩ፣ ሚስትህንም እንደ ጦጣ። እኔም ከቀድሞ የሚበልጥ ሕማምንና ችግርን መቅሰፍትንና ጥፋትን ከወዳጅህ ከሰይጣን ልጅ ጋር አመጣብሃለሁ። እንደዚህም ሰደበችው። ያም ሰይጣን ቅድስት ኢየሉጣን ከሕፃኗ ጋር ይመታት ዘንድ ወደደ። ለመምታትም በተዘረጋም ጊዜ ለመጠበቅ በቀኟ የሚቀመጥ የእግዚአብሔር መልአክ ቅዱስ ገብርኤል ሰይፉን መዘዘ፣ ሰይጣኑንም ገረፈው። በሕዝቡ ፊትም ለሶስት ክፍል አደረገው። እንደ አህያም ተፍገመገመ፣ በእሳት እንደተቃጠለ መሰለ። እንደ መለኪ ድንጋይም በእሳት ሰይፍ ፈጨው፣ እንደ አመድም ሆነ፣ መርዙም አልጫ ሆነ። ሕዝቡም ይህን ተአምርና የሚያስደንቀውን ስራንም አይተው አደነቁ፣ ፈሩም። ያቺ የሰይጣን ልጅም ፈራች፣ ምድርም ጠበባት፣ አለችም፣ ማረኝ፣ ይቅርም በለኝ፣ አትበቀለኝም፣ አትቀየመኝም። እኔ ሰው መሰልከኝ፣ እንደረገፈ አበባም አታድርገኝ። እኔ ለራሴ ስቃይና ሕማምን፣ ችግርን፣ ጥፋትን፣ ውከትን አምጥቻለሁና። ቅድስት ኢየሉጣም ገሰጸቻት። ከእርሱ ጋር ዘምተሽ በስጋና በነፍስም የረከች የሰይጣን ልጅ ሆይ እያለች እንዳንቺም ኃጢአት የሰራ ሰው የለም። ሰው ቢበድል አረሚና እንስሳ ያገባል፣ አንቺ ግን ሰይጣንን አገባሽ። ከኔም ራቂ ወግጅም። ያን ጊዜም ወጣች፣ በሴትና በወንዶች ሁሉ ፊት ኃጢአት የሌለብኝን ያቺ ሴት በጉባኤና በዘመዶቼ በቤቴ ሰዎችም ፊት አሳፈረችኝም እያለች። ይህንንም ብላ ወደ ጎዳናዋ ሄደች። ስትሄድም በጎዳናዋ ከዘመዶቿ አንዷ አገኛት። ሴትዮ ሆይ ምን ያስለቅስሻል? አትዘኝም አላት። እኔ ጓደኛዬን ቤልሆርን ስላስገደለችው ከአንቺ ጋር አዝናለሁና እኔም በላላ እመጣለሁ። ርኩስ መንፈስ ያቀልጣታል፣ የእሷን መታሰቢያ ይጠፋ ዘንድ እድል ፈንታይም ትሆናለች፣ ባሪያዬም አደርጋታለሁ። እንደ ሁሉ ሰው አትምሰልህ አለችው። በጥበብና በደም ግባት በሃይማኖት ጽናትም የሚያክላት የሚመስላትም የለም አለችው። ሸንጋዩም አላት፣ እኔ ወደ መኩንኑ እሄዳለሁ፣ በተንኮል ስራዋንም እነግረዋለሁ፣ በእሳትም ያቃጥላት ዘንድ ግድለዋለሁ። ነበልባሉም በክንድ 15 ያህል ከፍ ከፍ አስደርገዋለሁ። እንደዚሁም በዚህ ምክርና በዚህ ነገርም ተስማሙ። ያቺ የከፋች ሴትም እሺ በጎ ነው አለች። ከተሻለህ እንደዚህም ይህን ተናግሮ ምክርህና መናገርህ መልካም ነውም አለች። ተአምሯንም ያዩ ፈሩ። ለመንታዋም ከቅድስት ኢየሉጣ ጋርም ደናግሉን ቃል ኪዳን ገቡ። በፍጹም ደስታ ወደ ቤታቸውም ገቡ። በመንፈቀ ሌሊት ጊዜም ያ የሚያስት የሀገር ሰዎችንም ያስታቸው ዘንድ መጣ። እርሱም የሚያጣላ ሰዎችንም ለማሳት የሚላክ ነው። ያቺ ሴትም ያማለችኝን እነግራችሁ ዘንድ ስሙ አላቸው። ባለመድኃኒት ናት።
ነገሯም እንደ ማርና እንደ ስኳር ይጣፍጣል። በልቧም መጣላትን ታስባለች። መድኃኒት በማድረግ የሚመስላት የለም። በመድኃኒቷም ታደማናለች። አገራችሁንና የቤታችሁንም ሰዎች ታጠፋለች። እንደርሱ ያለም የለም። ከዚያች ሀገር ሰዎችም አንድ ቸር ሰውም አለ። ባለ መድኃኒት እንደሆነች በነገሩት ጊዜ ተበሳጨ። እናንተ ውሾች ሆይ ለምን እንዲህ ትላላችሁ? አለ። ያቺ ሴት መሰሪያ አይደለችምና እርሷስ እግዚአብሔርን የምትወድ መልካሞችንም የምታደርግ ሰውን የምትወድ ናት። እኔም ነገራችሁን አልሰማም። ሌሎች ህዝቡም መለሱ፣ የሚያስተንም አሉት። በዚያ ሴት የመጣውንም ነገርህን እኛም አንስማማም። ሁላቸውም እምቢ አሉት። ወደ ቤታቸውም ሄዱ። እኛስ ቤልሆር ወደ ቅድስት ኢየሉጣ ትልቅ ሰው መስሎ ሲሄድ አየነው እያሉ ዳግመኛም ያ የሚያጣላ አላት። ንግሥት ሆይ ሰላምታ ይገባሻል። የዓለም ሰዎች ይገድሉሽ ዘንድ በአንቺ ላይ መክረዋልና በመንፈቀ ሌሊትም ወደ አንቺ መጥተው ይፈልጉሻል ይሹሻልም። ቅድስት ኢየሉጣም ያን የሚያጣላ አለችው። ኩራተኛ ወንድሜ ሆይ አንተ ከኔ ነህን? ጦርህና በትርህ ለራስህ ይሁን። እህቴ ሆይ በአንቺ ላይ ጥፋትን ያደርጉ ዘንድ ያለ ጋሻ ያለ ጦር በዚህ ዓለም መኖር የንብረትንስ ጥቅሙ ምንድን ነው? አላት። ቅድስት ኢየሉጣም አለችው፣ ማዳን ለሚቻለው ክብር ምስጋና ይግባውና ያለ እግዚአብሔር ሃይማኖት ጋሻና ጦርም ጥቅሙ ምንድን ነው? እንደዚህም ሲሉ የሚያጣላ ከጓደኞቹ ጋር አመጣ። ንግሥት ሆይ ብቻሽን አትቀመጪ፣ የሀገር ሰዎች ይመጣሉና አንቺን ለማጥፋት ይመክራሉ። ይህንን ሲላት ጓደኞቹ መጡ። አሏትም ካንቺ ጋር እንዳንሞት ሰውሪን። እናንተ የምትጠሉኝ እንደሆናችሁ እኔ አወቅኳችሁ። ይህንንም ብላ ረገመቻቸው። በትምህርተ መስቀልም አማተበችባቸው። በአልፋ ስምም ተሻር፣ በየውጣ ስምም ከሰራዊት ጋር ራቅ ብላ ይህ ስምም እነዚያ የሚጣሉ ከፊቷ አሸሻቸው። በአልፋና በቤጣ ስምም በሰንሰለት ታሰሩ። ቅጣታቸውም ሆናቸው። ያያቸውም ሁሉ ይደነግጣል። በዚያም ቦታ ብዙ ቀን ተቀመጡ። የቤልሆርን መንፈስ ያዩ ሰዎችም ደነገጡ፣ ተንቀጠቀጡ። እነዚያም የሚያጣሉ የሐዘን ጦር ሞታቸውም ሆነ። ክብር ይግባውና ቅድስት ኢየሉጣ እምነቷ በእግዚአብሔር ሆነ። ጠላቶቿም በመሳፍንትና በመኳንንት ሲያፈሩ ሆኑ። መላእክትም በቀንና በሌሊት ጧትም ማታም ይጎበኟት ነበር፣ ጠላቶቿ እንዳያስቷት። እርሷም ለመንግስተ ሰማያት ጃንደረባ ሆነች። ሐምሌ 19 ቀንም ብዙ ተጋድሎን ተጋደለች። በሰዓት እንደ ወርቅ እየተፈተነች ገድሏን ጥር 15 ፈጸመች። ከልጇ ከቅዱስ ቂርቆስ ጋር አማረፈች። ደናግልም አሏት፣ እጅ ነሷት። የቅዱሳን ርስት በአብርሃምና በይስሐቅ በያዕቆብም አጠገብም ዞሯት። ያን ጊዜም ተደሰተች፣ በምስጋናም ዘለለች፣ ዘመረችም፣ አመሰገነችም። ያለ መጠኔ እንዲህ ያለ ጸጋና ክብር አገኘሁ አለች። ይህንም ስትል ወደ ደስታ ገነት ገባች። አብና ወልድ መንፈስ ቅዱስ ኪዳንን ሰጧት። መታሰቢያሽን ያደረገ ቤትሽን የሰራ እስከ 15 ትውልድ ማርኩልሽ ብለው የገድልሽን መጽሐፍ የጻፈና ያጻፈ ማርኩልሽ። በስምሽና በልጅሽ በሕፃኑ በቅዱስ ቂርቆስ ስምም ወደ ከበረም የእንስሳት ሞት አይምጣ። በሰዎች ላይም ቸነፈር፣ የውሃ መጉደል፣ የእህል መጣጣትም አይምጣ ለዘላለሙ አሜን። የእናታችን የቅድስት ኢየሉጣ የልጇም የቅዱስ ቂርቆስ ጸሎቱና በረከቱ ቃል ኪዳኑም የልጇ አማላጅነትም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን።